ክርስቶስ ዓለምን ለማዳን ለምን ሰው ሆነ? በጣም ወሳኝ ጥያቄ ነው። ክርስቶስ አምላካችን ዓለምን ለማዳን ለምን ሰው ሆነ? ሰው ሳይሆን እንዲሁ በዛው በሰማይ ያለ እግዚአብሔር ስለሆነ ማዳን ይችል ነበር። ግን ለምን ሰው ሆነ የሚል ጥያቄ ተጠይቋል ከታች። እህታችን ማናት ጠያቂዋ? ለሁሉም ጊዜ ያለው የሚል አንድ እህታችን ጠይቃለች። በጥቅሉ እግዚአብሔር አምላካችን ሰው የሆነው ፍርድና ምህረቱን ለማስማማት ነው። አጠር አድርጎ ለመመለስ ፍርድና ምህረቱ ምንድነው ነው? የሰው ልጅ ዕፀ በለስን በላ። ፈጥሮ በገነት ካኖረ በኋላ ይችን ዕፀ በለስ እንዳትበላ አደራ፣ ከበላ ልትሞት ስለምትችል ሞትን ትሞታለህ እንዳትበላ ነው። የሰው ልጅ ደግሞ ሄደና አትብላ የተባለውን ዕፀ በለስ ቅጥፍ አድርጎ በላ። ስለዚህ የሰው ልጅ መሞት አለበት። ምክንያቱም እግዚአብሔር አምላክ የተናገረው የማያልፍ የተናገረውን የማያጥፍ አምላክ ነው። እሱ የተናገረው መሻር ነው። ከኦሪትና ከነቢያት አንዲት ቃል ከምትወርቅ የሰማይና ምድር ማለት ይቀላል ነው ያለው አይደለ? ስለዚህ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ነው የተናገረው አምላካችን። ስለዚህ እግዚአብሔር ከበላ ትሞታለህ አለው። አዳምና ሔዋን ደግሞ ተሳስተው በሉ። ስለዚህ መሞት አለባቸው፣ ምንም ጥያቄ የለውም። ግን ደግሞ አዳምና ሔዋን ትሞታላችሁ ስለተባሉ በቃ ሞቷል አላላቸውም ከበሉ በኋላ። እግዚአብሔር ደግሞ የይቅርታ አባት ነው፣ የምህረት አባት ነው። ደግሞ ምህረት ሊያደርግላቸው ፈለገ። ምህረት ሲያደርግ ግን ደግሞ በቃ አይ ከበላ ትሞታለህ ብዬ ነበር እና በቃ ተመለስ አንተ ማጥፋት አልነበረብህም ብሎ ደግሞ አልመለሰው። ምክንያቱም መፍረድ አለበት። ከበላ ትሞታለህ ብሎታል፣ መሞት አለበት የግድ። ግን ደግሞ ሞት ብሎም በዛው አጥፍቶት አልቀረም ይምረታል። ስለዚህ የሰው ልጅ ማን ያድነው ነው አሁን ጥያቄው። ከበላ ትሞታለህ ተብሎ ደግሞ መሞት የለበትም። እግዚአብሔር ቸር አምላክ ስለሆነ ሊምረውም ፈልጓል። ስለዚህ በአዳም ቦታ ሊሞትለት የሚችል ሌላ እንደ አዳም አይነት አካል ያስፈልጋል። ሰው እንዳንል የመጀመሪያዎቹ ሰዎች አዳምና ሔዋን ናቸው። በደሉ፣ ተሳሳቱ። በባህሪያቸው ላይ ሞት ሰለጠነ። በቃ መላእክት ይሞቱ እንዳይባል መላእክት የሰው ልጅ ማዳን አይችሉም። እንደኛ ስጋ ለባሽ አይደሉም፣ ረቂቃን መናፍስት ናቸው። እንስሳት እንዳንል እንስሳት እነሱ ደግሞ ሕያዋን ፍጥረት አይደሉም፣ ምድራውያን ናቸው፣ ደመ ነፍሳዊ ናቸው። አንድም ደግሞ እነሱ በፈቃዳቸው መስዋዕት አይችሉም። ማን ያድነው? የሰው ልጅ ነው። የሰው ልጅ ሊያድነው የሚችል አንድም አካል ስላልነበረ ትክክለኛ እግዚአብሔር ፍርድ በዚህ ሰዓት ውሳኔውን ወሰነ። ምን ብሎ በአዳም ቦታ እኔ አዳም ልሆንና ልሙትለት አለ። ሞቶ ግን ደግሞ ሞት የሚያሸንፈው አካል መሆን የለበትም። ሞቱ አዳም ትሞታለህ ተብሏል አይደል? የሞተውን አዳም የአዳምን የገደለውን ሞት ገሎ መነሳት የሚችል አምላክ መሆን ነበረበት። ስለዚህ በአዳም ቦታ ክርስቶስ አምላካችን ሰው ሆነ። የተስፋ ቃል ኪዳን ሰጠው። 5500 ዘመን ጠብቀኝ በሲኦል ሆነ። ከዛ በኋላ ከሌላ ልጅ እመጣለሁ እወለዳለሁ ከድንግል ማርያም አድንሃለሁ አለው። 5500 ዘመን ሲፈጸም መጣ ተወለደ። ከዛ በኋላ በገዛ ህፃናት አደገ። እንደኛ እንደ ህፃናት ውሃ እየቀዳ ለእናቱ እያገለገላት ይህን ሁሉ በልቧ ተጠብቀው ነበር እንደተባለ። ከዛ በኋላ ጊዜው ሲደርስ በዕፀ መስቀል ላይ ተሰቀለ፣ ሞቶ በሶስተኛው ቀን ሞትን ድል አድርጎ ተነሳ። ከመነሳቱ አስቀድሞ አርብ በዕፀ መስቀል ላይ ተሰቅሎ ነፍሱ ከስጋው ከተለየች በኋላ በስጋው ወደ መቃብር ሲወርድ በነፍሱ ወደ ሲኦል ነበር የወረደው። ሲኦል ወርዶ ያንን ከበላ ትሞታለህ የተባለውን የሰው ልጅ ጠርግ አድርጎ አዳም ከነ ልጆቹ ከሲኦል ጠርጎ ወደ ገነት አስገባቸው። ከዚያ ሁሉ ሞትን ድል አድርጎ ተነሳ ማለት ነው። ልብ በሉ። ስለዚህ ክርስቶስ ለምን ሰው ሆነ ከተባለ አዳምን ለማዳን፣ ለምን ዓለምን ለማዳን ሰው ሆነ ከተባለ ፍርድና ምሕረቱን ለማስማማት። ብዙ ሌላ ምክንያት መጥቀስ እንችላለን። ትህትናን ሊያስተምረን ማለት እንችላለን። ለኛ ትህትናን ሊያስተምረን እንዴት መኖር እንዳለብን ሊያስረዳን። ነገር ግን ይሄ ሁሉ ምክንያት ከዛ ሁሉ ዋናውና ትልቁ አብዩ ምክንያት ክርስቶስ አምላካችን ፍርድና ምሕረቱን ሊያስማማ ሰው ሆነ። ከዛ በኋላ የሰው ልጅ ወደ ቀደመ ክብሩ መለሰው። ለሰው ልጅ ካለው ፍቅር የተነሳ አምላካችን ሰው ሆነ። ከበላ ትሞታለህ ብሎ በዛው ሳያጠፋው ቀረ። እሱ ሞቱን ሞቶ የሰው ልጅ ወደ ቀደመ ክብሩ መልሶታል ማለት ነው። አጭር ጥያቄ ሆነ ብዙ ትንታኔ የሚያስፈልገው ስለሆነ ነገረ ስጋዌንም የምንማማርበት የትምህርት ክፍል ነው። ነገር ግን ከሞላ ጎደል ዋናውና ትልቁ ነገር እሱ ስለሆነ ነው። እግዚአብሔር ይስጥልኝ። ሌላው ትንቢቱ ይፈጸም ዘንድ ማለት እንችላለን፣ ብዙ ነገር ማለት እንችላለን። ነገር ግን ትንቢቱ ራሱ የተነገረው አዳም ያንን ዕፀ በለስ በልቶ ከወደቀ በኋላ የአዳም ልጆች ናቸው ነቢያት አይደለም? እነ ሙሴን ሊቀ ነቢያት ብለን የምንጠራው ሙሴን ጨምረን ሌሎች ነቢያትን ብንመለከት እነዚህ ሁሉ የአዳም ልጆች ናቸው። ነገር ግን የመጀመሪያውና ትልቁ ነገር የሰው ልጅ ወደዛ ክብሩ ይመልሰው ዘንድ ከዛ ነቢያት ትንቢት እየተናገሩ በዚህ ዘመን ይመጣል፣ ይወርዳል፣ ይወለዳል፣ ሕፃን ይወለድልናል በቤተልሔም እያሉ እነ ነብይ ኢሳይያስ እነ ነብይ እግዚአብሔር ቅዱስ ሕዝቅያስ
እነ ሙሴ እንደዚህ ብዙ አባቶቻችን ነቢያት በትንቢት እየመሰሉ ቆዩ። በኋላ መጥቶ ተወልዶ አዳነን ማለት ነው። እሺ ሌላ ጥያቄ መጥቷል። ወለተ ሚካኤል በጣም ሌላም ጥያቄ አምጥታለች። እሺ ሶስተኛው ጥያቄ አለኝ ዲያቆን። ማንኛው ጥያቄ? አለኝ ነው መስቀል ላይ የኦርቶዶክስ ተዋህዶ ክርስቲያን የሄደ ጥያቄው የመስቀል ማለት ነው። እሺ ምንድነው ጥያቄሽ እህታችን? መስቀል አሁን ማለት በአሁን ሰዓት ላይ በተለይ በየሚዲያው ላይ መስቀል እያሉ መሬት ላይም ለምሳሌ አራት ማዕዘን ሆኖ ይሁን የሲሚንቶ ለራሱ እየቀረጹ ይሄ መስቀል ነው፣ እንደዚሁም ደግሞ ቲማቲምን እየቀረጹ ይሄ መስቀል ነው እንደ እግዚአብሔር ታምር ይላሉ ማለት ነውና ይሄ አንዳንድ ጊዜ እኔ ጥያቄ ይፈጥርብኛል። ቆይ ምን ልበል ብዬ ለራሴ ምንድነው ብዬ ይሆን እንደምቸገረኝ ነው ማልፎና ይሄ ተገቢ ነው ወይስ ትክክል ነው ወይ? መስቀል ዝም ብሎ በየተገኘው ሲደመር ምልክት ያለው ሁሉ መስቀል ነው ማለት ይቻላል የሚል ነው ጥያቄ። መልካም እግዚአብሔር ይስጥልነታችን። መልካም በነገራችን ላይ ይሄ መስቀል ጉዳይ መቼም የሚዲያ ሰዎች ስለሆናችሁ ሰምታችሁ ይሆናል። ቅድስት ሥላሴ ካቴድራል መሬት ላይ መስቀል አለ ተብሎ በጣም ህዝቡ ብዙ እየተንጫጫ እንደነበረ ሁላችሁ ታውቃላችሁ። ነገር ግን የተቀረጸው ሁሉ የመደመር ምልክት ያለው ሁሉ የመስቀል ምልክት ያለው ሁሉ መስቀል ነው ማለት አይደለም። ማመን ያለበት ዩኒቨርሲቲ እንደገባን እንዳለ ሴራሚኩ መሬት ላይ ያለው ማለት ነው ብላጥ ነው መሰል እናንተ የምትሉት ሙሉ ስንመለከተው የመስቀል ምልክት አለው ማለት መንገዳችን ወደ ካፌ የምንሄደው ወደ ውጭ የምንወጣበት። ስለዚህ በዚህ ላይ አንሄድም ብለን 1-2-3 ቀን ሞከርን በጫካ ውስጥ እንደዚህ እየሄድን ነገር ግን አልቻልንም። ተመልሰን በዛው መንገድ መሄድ ጀመርን ማለት ነውና በኋላ አባቶችን ጠየቅን። የመስቀል ምልክት ያለው ሁሉ የመደመር ምልክት ያለው ሁሉ መስቀል ነው ብለን የምናስብ ከሆነማ እንዴት ሊሆን ይችላል? ሲጀመር መስቀል የሚሆነው ሲባረክ ነው። ጸበል ታውቃላችሁ? ጸበል ምንድነው? ውሃ ነው አይደለ? ጸበል የሚሆነው ከምን በኋላ ነው? ከተባረከ በኋላ ነው አይደለ? በቤተ ክርስቲያናችን ብዙ ነገሮች የሚከብሩት በጸሎት ነው። ማመን ያለባችሁ ብዙ ነገሮችን ብንመለከትና ያየኑ ነገር ሁሉ ያንን ነገር ስለሚመስል እንደዛ ነው ማለት የለብንም። በጣም የሚነወር ቁጥር አለ። ለምሳሌ 666 ቁጥር ለምሳሌ በሆነ አጋጣሚ የሆነ ሰው ያን ቁጥር ሲጠቀመው ብናይ በቃ ይሄ ሰው 666 ነው የምንለው አይደለ? ነገሮችን ከሆነ ነገር ጋር አያይዘን ስለምንናገር ማለት ነውና የተቀረጸው ነገር ሁሉ የመደመር ምልክት ያለበት ሁሉ መስቀል ነው ማለት አይደለም ነው ባጭሩ። እህታችን እግዚአብሔር ይስጥልን ስላስታወስሽን። ወደ ምስራቅ ተመልከቱ ማለት ምን ማለት ነው? በኦርቶዶክስ ተዋህዶ ሃይማኖት ቤተክርስቲያን የምትታነጸው ምስራቁን አቅጣጫ ጠብቃ ነው። እንዲሁም ከቤተክርስቲያን ጋር አብሮ የሚሰራው ቤተልሔም በስተምስራቅ በኩል ይደረጋል። በጸሎት ሰዓትም ወደ ምስራቅ ዞረን ነው የምንጸልየው። በስርዓተ ቀብር ላይም የሞተ ሰው ሲቀበር ራሱ ወደ ምዕራብ እግሩ ወደ ምስራቅ ይቀበራል። ሌላው በስርዓተ ቅዳሴ ላይ ወደ ምስራቅ ተመልከቱ ይባላል። ለምን ይሆን ቢብራራልን? በጣም መልካም ጥያቄ። በአንድ ጥያቄ እንደዚህ ነው። በነገራችን ላይ ጥያቄ ስትጠይቁ በአንድ ጥያቄ ብዙ ነገሮች ጥቅልል አድርጋችሁ ማምጣት። ወደ ምስራቅ ተመልከቱ ማለት ቅኔ ነው። በነገራችን ላይ ያ ማለት ምስራቅ ምንድነው? የፀሐይ መውጫ ናት አይደለ? እኛ የምናውቀው ማለት ነው። ግን ወርቁ ወደ ምስራቅ ተመልከቱ ማለት ምስራቅ የተባለች አማናዊ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት እመቤታችን ቅድስት ድንግል ማርያምን አስቧት ማለት ነው። ውስተ ጸባኦት ነጽሩ ሲል ዲያቆን ወደ ምስራቅ ተመልከቱ። በቤተክርስቲያን ስናስቀድስ አንዳንድ ሞኝ ክርስቲያን ከምዕራብ ወደ ምስራቅ ለምሳሌ በቤተልሔም በኩል ከቆመ ያ ሰው ፊቱ ወደ ምዕራብ ነው የሚሆን ወደ ቤተ መቅደሱ አይደለ? ወደ ምስራቅ ተመልከቱ ሲባል ፊቱን አዙሮ ወደ ምስራቅ ወደ ቤተልሔም የሚቆም ሰው አለና እንደዛ ስላጋጠመኝም ነው። ይሄ ከየዋህነት የተነሳ ነው። ነገር ግን ወደ ምስራቅ ተመልከቱ ማለት እመቤታችን ቅድስት ድንግል ማርያምን አስቧት ነው። ይህንን የጸሎት ዲያቆን በሚያዝ ሰዓት ካህኑ የሚያነበው ጸሎት አለ። በ14ቱም ቅዳሴ ላይ የሚደገም ጸሎት የሚነበብ ንባብ አለና ያንን ምንባብ እያነበበ ወደ ምስራቅ ተመልከቱ ሲል እመቤታችን ቅድስት ድንግል ማርያምን ማሰብ አለብን በህሊናችን ማለት ነውና ኦርቶዶክስ ተዋህዶ ቤተክርስቲያን የምትጣነጸው ምስራቅ አቅጣጫ ጠብቃ ነው። ቤተክርስቲያን
ትታነጻለች። ያው በምስራቅ በኩል ከቤተክርስቲያን ጋር አብሮ የሚሰራው ቤተልሔም በስተምስራቅ በኩል ይደረጋል። አው ቤተልሔም የእንጀራ ቤታችን ነው። እንደምታውቁት የክርስቶስ የአምላካችን ቅዱስ ሥጋው ክቡር ደሙ የሚዘጋጅበት ቤተልሔም ነው። ቤተልሔም ደግሞ እመቤታችን ቅድስት ድንግል ማርያም ናት አይደለ? አማናዊውን ምግብና መጠጥ ወልዳ የሰጠችን እመቤታችን ቅድስት ድንግል ማርያም ናት። ወደ ምስራቅ ተመልከቱ። ምስራቅ በጥቅሉ የእመቤታችን ቅድስት ድንግል ማርያም ምሳሌ ናት። ደመና የእመቤታችን ምሳሌ ነው። አማናዊውን ዝናብ ያዘነበችልን፣ የሕይወትን መና ያወረደችልን ያዘነበችልን ደመና እመቤታችንን ብለው አባቶቻችን ይናገሩላታል። ምስራቅ እመቤታችን ቅድስት ድንግል ማርያም ብለው ይናገሩላታል ማለት ነው። የምንጸልየውን በስተ ምስራቅ ነው። ስንቀበር ሳይቀር እንደዚሁ ወደ ምስራቅ ተደርገን እንቀበራለን። ስለዚህ ይሄ ምሳሌው ጠቅለል ስናደርገው ምስራቅ እንግዲህ ሁላችን የምናውቀው የፀሐይ መውጫ ነው። ይቺ የምናያት ከሰማይ በታች ያለችው ቦታ፣ ጊዜ፣ ሁኔታ፣ ሰዓት የሚወስናት ፀሐይ የምትወጣው ከምስራቅ ከሆነ አማናዊው ፀሐይ ኢየሱስ ክርስቶስ በጊዜና በቦታ በሁኔታ ሊለካና ሊወሰን የማይችለው ዘላለማዊ አምላክ የወለደችልን ያስገኘችልን እመቤታችን ቅድስት ድንግል ማርያምን አስቧት ማለት ነው። ምስራቅ ምሳሌነቱ የእመቤታችን ነው በጥቅሉ። ጳጳሳት ለምን ሚስት አያገቡም የሚል ጥያቄ ነው ሌላው ጥያቄ። ይህን ጥያቄ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ የላከው መልእክት አለ። በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምረን ስንመለከት ጳጳሳት ሚስት ያገቡ እንደነበረ ቅዱስ መጽሐፍ ይናገራል። በነገራችን ላይ የመጀመሪያውን ጳጳስ ወይም የመጀመሪያውን ሐዋርያ ብንመለከት ሐዋርያው ቅዱስ ጴጥሮስ ነው አይደል? ሐዋርያው ቅዱስ ጴጥሮስ ሕጋዊ ነው። ያ ማለት ባለትዳር ነው፣ ልጆች አሉት፣ ሚስት አለችው ነበር። ነገር ግን እስከ 3ኛው መቶ ክፍለ ዘመን በዛ ቀጠሉ አባቶቻችን። ከሐዋርያት ጀምሮ ብዙዎች ያገቡ ጳጳስ ፓትርያርክ መሆን ይችሉ ነበር። አባቶቻችን ሲመለከቱ ሰዎች ለሚስታቸው ለልጃቸው ዝንባሌ ማድረግ ጀመሩ። የቤተክርስቲያን አገልግሎት ችላ በማለት ልጆቻቸውን መንከባከብ፣ ሚስቶቻቸውን መንከባከብ ሐዋርያው እንደሚናገሩ ልክ እንደዚሁ ያገባ ሰው ሚስቱን እንዴት ደስ ማሰኘት እንዳለበት ስለሚስቱ ያስባል አለ። ያላገባ ግን እግዚአብሔርን እንዴት ማስደሰት እንዳለበት እግዚአብሔርን ስለማስደሰት ያስባል። ስለዚህ ጳጳሳት ያላገቡ ቢሆኑ መልካም ነው። ቤተክርስቲያንን በሙሉ ፈቃድ ለማገልገል ሐሳባቸው ሳይከፈል ለማገልገል ጳጳሳት ማግባት የለባቸውም ብለው አባቶቻችን ሥርዓት ሰሩልን። ሰለስቱ ምዕት ከዛን ጊዜ ጀምሮ በቤተክርስቲያናችን ጳጳስ የሚሆነው ፓትርያርክ የሚሆነው ሊቀ ጳጳስ የሚሆነው ፓትርያርክ የሚሆነው ያላገባ ነው ማለት ነው። ከዛን ጊዜ አንስቶ እንጂ ከመጀመሪያዎቹ ሐዋርያት ስንመለከት ያገቡ ነበሩ። ነገር ግን በኋላ ላይ ሰዎች ሐሳባቸው እየተከፈለ ሲመጣ ለቤተሰቦቻቸው ለእግዚአብሔር ሙሉ ሐሳብና ጊዜያቸው ለእግዚአብሔር መስጠት ትተው ለቤተሰብ ማካፈል ሲጀምሩ አባቶቻችን የሰሩት ሥርዓት ነው ማለት ነው። እግዚአብሔር ሰውን ለምን በክፉ ይፈትናል? በፍጹም ይሄ እግዚአብሔር ሰዎችን በክፉ አይፈትንም። እንዲያውም መጽሐፍ ቅዱሳዊ ጥቅስ አለ። እግዚአብሔር እሱ ሰውን በክፉ አይፈትንም፣ እያንዳንዱ በራሱ ሐሳብና ምኞት ሲሳብ ይፈትናል እንጂ ነው የሚለው አይደለ ሐዋርያው። እንጂ ማንንም ቢሆን እግዚአብሔር አምላካችን በክፉ ፈትኖ ያውቅ፣ ሊፈትነንም አይፈቅድም እግዚአብሔር አምላካችን ማለት ነው። ስለዚህ ከክፉ ምኞት እንድንሸሽ እንደውም እግዚአብሔር አምላክ ደጋግሞ ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ብሎም ይናገራል። ስለዚህ በመንፈስ ተመላለሱ የሥጋን ምኞት ከቶ አትፈጽሙ ብሎ ይናገራል። እያንዳንዳችን በራሳችን ምኞት በራሳችን ሐሳብ ስንሳብ ልንፈተን እንችላለን እንጂ እግዚአብሔር አምላካችን ማንንም በክፉ ሊፈትን አይችልም ማለት ነው። ነገር ግን ለምሳሌ ኢዮብን ብንመለከት ኢዮብ አባታችን እግዚአብሔር ፈቃድ ሆኖ ሰይጣን እንዲፈትነው ፈቅዶለታል አይደለ? ጥቅሱን አውጥቼ ልሰጣችሁ ነበር ላገኘው አልቻልኩም። ሐዋርያው የተናገረው ነው። ኢዮብ ወደ እግዚአብሔር መጥቶ ሰይጣን ወደ እግዚአብሔር መጥቶ በኢዮብ ላይ ክስ መሰረተ። እግዚአብሔርም የኢዮብን ጽናት ያውቅ ስለነበረ ኃላፊውን መጻኢውን አዋቂ አምላክ ስለሆነ የሚመጣውን ስለሚያውቅ የኢዮብን የወደፊቱን ጽናቱን ያውቅ ስለነበረ እግዚአብሔር ኢዮብ ላይ ፈቃድ ሰጠው። ፈትነው ሁሉን ሀብቱን፣ ንብረቱን፣ ልጆቹን፣ ገንዘቡን፣ ሚስቱን ሁሉን አሳጣው። ነገር ግን በነፍሱ እንዳትመጣ በነፍሱ ላይ ምንም ስልጣን የለህም ማለት ሁሉ ነገር አደረገ። ነገር ግን የመጨረሻው የኢዮብ ጽናት ተገለጸ።
ኢዮብ ኃያል ነው። ስለዚህ እግዚአብሔር አምላካችን ኢዮብ እንዲፈተን የፈቀደው ሰይጣንን ለማሳፈር ነበር። ሰይጣን እንደሚያፍር ያውቅ ስለነበረ ስለዚህ አጥፋለው ሁሉንም ፈተነው። ነገር ግን ፈትኖ አጸነው ማለት ነው። ምናልባት እግዚአብሔር አንዳንድ ጊዜ ጽናታችንን ለመፈተን ያደርጋል። ምን ይላል ቅዱስ ዮሐንስ አፈወርቅ ቆየት ካነበብኩት ሕፃን ልጅ እናቱ ውሃ ውስጥ አስገብታ ስታጥበው እንደሚያለቅስ ሁሉ ይላል። ሕፃን ልጅ እናቱ ውሃ ውስጥ አስገብታ ስታጥበው ቅዝቃዜው እንደሚያስለቅሰው ሁሉ ጥቂት መከራ ሲያገኛቸው ሰዎችም በእግዚአብሔር ላይ ያጉረመርማሉ። ልክ እናቱ ያንን ሕፃን የምታጥበው ከቆሻሻው እንዲነጻ እንዲበረታ በአዲስ እንዲታደስላት ነው። እግዚአብሔርም ትንሽ መከራ ትንሽ ፈተና ወደኛ የሚያመጣብን ፈቃዱ የሚሆነው ያቺ ፈተና እንድታበረታ እንድታጠነክረን ነው። እግዚአብሔር እንድትመልሰን ነው ማለት ነውና እግዚአብሔር አምላካችን እኛን ግን እንድንጠፋበት አድርጎ ፈጽሞ ለቱ ስብሐት ምስጋና ይግባውና የሰው ልጅ አይፈትንም ማለት ነው። ነገር ግን ብርታታችንን የኛን ጽናት ለመለካት እግዚአብሔር አምላካችን ፈተና ሲመጣ ፈቃዱ ሊሆን ይችላል። እሱን እንረዳ ማለት ነው። እግዚአብሔር ማለት ምን ማለት ነው? እግዚአብሔር ይሄ ማለት እግዚአብሔር አምላክ ነው። የነበረ ያለ የሚኖር ትላንት ከዚህ ጊዜ ጀምሮ እስከዚህ ጊዜ ነበር የማንለው ትላንትና ሲኖር የነበረ በአንድነት በሶስትነት ጸንቶ የሚኖር ዛሬ ዓለምን ፈጥሮ የሚገዛ ያለ ነገም ይህን ዓለም አሳልፎ ለዘላለም የሚኖር በዚህ ጊዜ ነበረ በዚህ ጊዜ ደግሞ ያልፋል ብለን የማንናገርለት ለትላንትነቱ መነሻ የለውም ለነገነቱ መዳረሻ የለውም። በቃ የሚኖር አምላክ ማለት ነው። ነገር ግን ይህ አምላክ በአንድነት በሶስትነት ሲመሰገን ይኖራል። ይሄ ስላሴ ወደ ስላሴ እግዚአብሔር የሚለው ስም በነገራችን ስላሴን ይወክላል። ስለዚህ በአንድነት በሶስትነት ሲመሰገን የሚኖር ፍጥረታትን ሳይፈጥር አስቀድሞ የነበረ ፈጥሮ የሚኖር ወደፊትም ይህን ዓለም አሳልፎ የሚኖር አምላክ ማለት ነው። አልፋና ኦሜጋ ብለው አባቶቻችን ይገልጹታል። እግዚአብሔር ማለት እግዚአብሔር ነው። ቸር ሩህሩህ የሆነ አባት ለፍጥረቱ አዛኝ የሆነ አምላክና አባት ማለት ነው ባጭሩ ማለት ነው። ሌላው ቤተክርስቲያን ስትፈተን እግዚአብሔር ለምን ዝም ይላል? ግድ ነው። እንኳን ቤተክርስቲያን ስትፈተን ቀርቶ ክርስቶስ አምላካችን በነበረ ሰዓት ታንኳን ተናውጣ ልትሰጥም እስከምትደርስ ድረስ ዝም ብሏቸው ነበር አይደል? መጨረሻ ላይ እኛ እዚህ ልንሰጥም ሳለ አንተ ተኝተሃልን ብለው ሲያስነሱት ያንን ወጀቡን ያንንም አይበሉን ጸጥ እንዳደረገው ሁላችንን የምናስታውሰው ታሪክ ነው። በቅዱስ ወንጌል ክርስቶስ አምላካችን በመዋዕለ ሥጋዌ በነበረ ዘመንና ቤተክርስቲያን ተናግሮላታል። እሱም የገሃነም ወአናቅጸ ሲኦልኒ ኢያይልዋ አንተ ብፁዕ ነህ አለው ቅዱስ ጴጥሮስን አይደለ? ከመሰከረ በኋላ አንተ ክርስቶስ ይሄው እግዚአብሔር ልጅ ነህ ካለው በኋላ ጴጥሮስ አንተ ብፁዕ ነህ አንተ አለት ነህ በአንተ አለትነት ላይ ክብርት ቤተክርስቲያን ይሰራታል። ይህችን ቤተክርስቲያን የሲኦል ደጆች ግን ሊያጠፏት አይችሉም። ቅዱስ ዮሐንስ አፈወርቅ የሚናገረው አንድ ነገር አለ። ዲያብሎስ በቤተክርስቲያን ላይ አለ ዝናሩን ፈቶ ተኮሰ። ነገር ግን ቤተክርስቲያን ሊያሸንፋት አልቻለም። ቤተክርስቲያን ትላንትና አልፋ ያለች ዛሬ ለማልፋ ነገ ላይ ትደርሳለችና ቤተክርስቲያን ትፈተናለች። ፈተና ይኖራል። በነገራችን ላይ ፈተና አለመኖር ግን እግዚአብሔር የሚወደው አካል ምሳሌ አድርጋችሁ እንዳትወስዱት አደራ። እንደው እግዚአብሔር የሚወደው ሰው ምንም የማይፈተን እንደዛማ ከሆነ እነዚህ ሁሉ ቅዱሳን አባቶቻችን ለምን በመጋዝ ሳይቀር እየተሰነጠቁ ለምን እንዲያልፉ ፈቃዱ ሆነ? እንደውም እኛ ፍቅራችንን እንድንገልጽለት የሚፈልገው እግዚአብሔር በፈተና ጊዜ ነው። በሰላም ጊዜማ ሁሉም ይወደዋል። በነገራችን ላይ ሰውን እስኪ እና ሌላውን ታውት እግዚአብሔርን ተጠሩ። እኛ እንኳን ሰውን የምናየው የምንገምተው በችግራችን በክፉአችን ጊዜ አይደለም እንዴ? ችግር ሲገጥመን ክፉ ነገር ሲመጣብን ማን ነው ከጎን የሚቆመው ብለን ሰውን ራሱ የምንገምተው ያን ጊዜ ነውና እግዚአብሔር አምላክም በፈተና የሚጸና እሱ የተባረከ ነው። ከተፈተነ በኋላ እግዚአብሔር አምላክ ያዘጋጀውን መንግስት ይወርሳልና ብሎም የሚናገረው ለዛ ነው። ሌላው ሳይቀር ራሱ አምላካችን እንኳን ተፈትኖ በፈተና ውስጥ በመከራ ውስጥ በውጣውረድ ተገርፎ ተሰቅሎ ነው ያለፈው አይደል? ስለዚህ መከራ ማለት የሚወደው ቢኖር መከራ መስቀልን ተሸክሞ ይከተለኝ። መስቀል የተሸከመው በነገራችን ላይ መከራ ማለት መከራ ስስቃይ ቀራኒው ልቅሶ ብለው ይተረጉሙታል። መከራ ስቃይ ቀራኒው ልቅሶ። ስለዚህ እነዚህ መከራ ነው የሚሰብከው መስቀል በጥቅሉ መከራችን ነው የተሸከመው። ቤተክርስቲያን ታዲያ ጉልላቷ ላይ የክርስቶስን መስቀል አድርጋ መከራውን እቀበላለሁ ብላ በግልጽ መስቀሉን ጉልላቷ አድርጋ ላትፈተን አትችልም። ነገር ግን ስትፈተን ዝም የሚለው እግዚአብሔር
አንድ ጊዜ ስላለው፣ ሁለተኛ የክርስቶስ ፍቅር የሚገለጸው በመከራ ውስጥ ስለሆነ ነው ማለት ነው።